የደን ሽፋን መሳሳት ለአየር ንብረት ለውጥ ለድርቅና ሌሎች ተያያዥ ጉዳቶችን በማምጣት የዓለም ሕዝብን ለጉስቁልና ዳርጓል። ኢትዮጵያም ይህንን ጉዳይ ቀድማ በመረዳት በጠቅላይ ሚኒስትር አብይ አህመድ አማካኝነት በ2011 የተጀመረው አረንጓዴ አሻራ ኢኒሼቲቭ የሀገሪቱን የደን ሽፋን ወደ 23.6 ማሳደግ ችሏል። አረንጓዴ አሻራ አገራዊ ፋይዳው ከደን ልማት ከፍ ይላል። የዘላቂ ልማትና የሉዓላዊነት የማስጠበቅ አንዱ ቁልፍ ተግባር ተደርጎም የሚቆጠር ነው። በዛሬው የዳጉ ፕሮግራማችን አረንጓዴ አሻራን ትኩረት አድርገን የምንወያይ ይሆናል። በተለይም የዘንድሮውን የ7ኛውን ዙር የአረንጓዴ አሻራ ንቅናቄን ምክንያት በማድረግ አጠቃላይ የሚሰሩ ስራዎችን እንመለከታለን። ከዳይሬክተራችን አስራት ንጉሴ ጋር አመት ራህማን ጀማል አብሬያችሁ ቆይታ አደርጋለሁ። እንዲሁም ከመላ የቴክኒክና የካሜራ ባለሙያዎች ጋር በቀጥታ አብረናችሁ ነን። መልካም ቆይታ ይሆንላችሁ። ክቡራን ተመልካቾቻችን እዚህ ጉዳይ ላይ የእናንተም ሀሳብ አስተያየት ይፈልጋል። በአረንጓዴ አሻራ ላይ የእያንዳንዳችን እንቅስቃሴ የእያንዳንዳችን አሻራ አስፈላጊ በመሆኑ ያለፉትን እንዴት ተገበርናቸው፣ መጪውንስ እንዴት አቅደናል የሚሉትን እናንተም እንድትነግሩን በስልክ መስመሮቻችን እንጠብቃችኋለን። ስልክ መስመራችን ላይ አያንቷለች፣ ደውሉ፣ ተሳተፉ። ሁለት እንግዶችን ጋብዣለሁ። እንግዶቼ እንኳን ደህና መጣችሁ። በዚህ በኩል የሚገኙት አቶ ከበደ ይማም የኢትዮጵያ ደን ልማት ዋና ዳይሬክተር ናቸው። በዛኛው በኩል ደግሞ የሚገኙት አቶ ፋኖሴ መኮንን በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ናቸው። ሁለቱንም በእናንተው በተመልካቾቼ ስም እጅግ አድርጌ አመሰግናለሁኝ። ወደ ጥያቄ ልግባና የአረንጓዴ አሻራ ኢኒሼቲቭ ምን ችግር ለመፍታት ተጀመረ? ያስገኘው ወይም ደግሞ ወደፊት ያስገኛል ተብሎ የሚጠበቀውስ ፋይዳ ምንድነው? ከሀገር ሉዓላዊነት አንጻርስ እንዴት ይታያል የሚለውን እንዲህ መልካም። አረንጓዴ አሻራ እንደተባለው ከደን ሽፋን ማሳደግ በላይ ነው። አረንጓዴ አሻራ አጀንዳ ሲታሰብ እንደ ሀገር ጠንካራ ኢኮኖሚ የመገንባት ጉዳይ ነው። ጠንካራ ኢኮኖሚ መገንባት ጠንካራ መንግስት እንዲኖር ያስችላል። ጠንካራ መንግስት ደግሞ ጠንካራ ሀገር መገንባት ያስችላል። ስለዚህ አረንጓዴ አሻራን ስናይ ጠንካራ ኢኮኖሚ የመገንባት ጉዳይ፣ ጠንካራ መንግስት የመገንባት ጉዳይ፣ ጠንካራ ሀገር የመገንባት ጉዳይ ነው። ጠንካራ ኢኮኖሚ ያለው ሀገር በዓለም ምጣኔ ሀብታዊ እና ፖለቲካ ሁኔታ ላይ ወሳኝ ሚና ይጫወታል፣ ከፍተኛ ሚና ይጫወታል። ደካማ ኢኮኖሚ ያለው ሀገር ደግሞ እንደሚታወቀው በዓለም አደባባይ ደካማ ሆኖ ነው ሀገሩን ሪፕሬዘንት የሚያደርገው። ስለዚህ የአረንጓዴ አሻራ ጉዳይ ከደን ሽፋን ማሳደግ ባለፈ የሀገራችንን ኢኮኖሚ ጠንካራ በማድረግ ጠንካራ ሀገር የመገንባት ጉዳይ ነው። ስለዚህ ፋይዳው ላቅ ያለ ነው ማለት ነው። ፋይዳው የደን ሽፋን ከማሳደግ በላይ ላቅ ያለ ፋይዳ ያለው ነው። ኢትዮጵያን በዓለም አደባባይ ከፍ ብላ እንድትታይ የሚያደርግ ነው። ከዚህ አንጻር ሉዓላዊነታችንን ማየት ያስፈልጋል። በኢኮኖሚ ጠንካራ የሆነ ሀገር ሉዓላዊነቱ ሊደፈር አይችልም። በኢኮኖሚ ደካማ የሆነ ሀገር ደግሞ ሉዓላዊነቱ በተለያየ ምክንያት ይደፈራል። ስለዚህ በአረንጓዴ አሻራ ኢትዮጵያ ያላትን የተራቆቱ መሬቶች ወደ ነበሩበት ምርታማነት የመመለስ እና የግብርና ምርታማነትን የማሳደግ የግብርና ምርታማነትን ማሳደግ ብቻ ሳይሆን የውሃ ሀብት
ፍሰቱን በማሻሻል የኢንዱስትሪ ምርታማነትም እንደዚሁ ማሳደግ ነው ማለት ነው። የኃይል አቅርቦት እስካደገ ድረስ ኢንዱስትሪው ያድጋል፣ የኢንዱስትሪ ምርታማነት ያድጋል። ስለዚህ አረንጓዴ አሻራ የደን ልማት ስናለማ እጽዋት ስናለማ የተራቆቱ መሬቶችን በደን ስንሸፍን ውሃ ሀብታችንንም እያሳደግን ነው ማለት ነው። የውሃ ሀብታችንን ስናሳድግ የኃይል አቅርቦታችን ያድጋል። የኃይል አቅርቦታችን ሲያድግ ኢንዱስትሪውም ያድጋል፣ ግብርናም ያድጋል፣ የግብርና ምርታማነት ያድጋል። እነዚህ ተያይዘው የሀገራችንን ኢኮኖሚ ከፍተኛውን ድርሻ የሚይዙ ናቸውና የሀገራችን ኢኮኖሚ ሲያድግ ደግሞ ሉዓላዊነታችን በሚገባ ይከበራል ማለት ነውና የአረንጓዴ አሻራ የተራቆቱ መሬቶችን እንዲያገግሙ በማድረግ ሰፊ ሚና አለው። እንደሚታወቀው የተባበሩት መንግስታት በፈረንጆች አቆጣጠር ከ2021 እስከ 2030 ያለውን የተራቆቱ መሬቶች ማገገሚያ ዘመን ብሎ ወስኗል። እኛ ቀድመን በፈረንጆች አቆጣጠር በ2019 ይህን ስራ እየሰራ ነው። የተባበሩት መንግስታት የወሰነው ከ2021 እስከ 2030 ያለውን ነው። ይህን ሲወስን የተባበሩት መንግስታት ይሄ 10 ዓመት ምናልባትም የመጨረሻ እድላችን ሊሆን ይችላል፣ የተራቆቱ መሬቶችን እንዲያገግሙ ካላደረግን በስተቀር ምርታማነት አይኖርም፣ ብዝሃ ህይወታችን ያልቃል፣ የስርዓተ ምህዳር ግልጋሎቶቹም ይቀንሳሉ፣ እንደ ውሃ የመሳሰሉት ስርዓተ ምህዳር አገልግሎት አይኖርም። ይሄ በሂደት ወደ ግጭት ወደ ስደት ሊወስድ ይችላል፣ ብሎም ለፍጥረታት እልቂት ምክንያት ሊሆን ይችላል። ስለዚህ የተራቆቱ መሬቶችን እንዲያገግሙ ማድረግ፣ ምርታማ እንዲሆን ማድረግ፣ በደን እንዲሸፈን ማድረግ አጠቃላይ የሀገር ኢኮኖሚን የማሳደግ ጉዳይ ነው። ይሄ ግሎባል ኢኳሊቲን ማረጋገጥ ነው። የተራቆተ አካባቢ ተይዞ ደካማ አካባቢ ተይዞ ግሎባሊ ኢንኢኳል ናሽናሊም ኢንኢኳሊቲን ሪፕሬዘንት ነው የሚደረገው። ስለዚህ ይሄ 10 ዓመት የፍጥረታት ከልቂት በተለይ የአየር ንብረት ለውጥ የሚያስከትለውን አደጋ ከልቂት ለመጠበቅ ወሳኝ ጊዜ ነው ብሎ ነው የጀመረው። በዚህ አንጻር ሲታይ ኢትዮጵያ ቀርማ ነው በ2019 አረንጓዴ አሻራ ስራን የጀመረችውና ይሄ እኔ ጠንካራ ሀገር የመገንባት ጉዳይ አድርጌ ነው ማየው። ከ2011 ጀምሮ በተከታታይ የአረንጓዴ አሻራ ኢኒሼቲቭ ተግባራዊ የሆነ የተራቆቱ አካባቢዎች በደን እየተሸፈኑ ወንዞች እየተመለሱ እንስሳት ሁሉ እየተመለሱ ነው። ከዚህ ውጭ ደግሞ የምግብ ሉዓላዊነትን ማስጠበቅ ነው የአረንጓዴ አሻራ ጉዳይ ሲሉ ነበር አቶ ከበደ ኢማምን ጨምረውና ከ2011 ጀምሮ ያሉ ምን የሚታዩ ለውጦች መጡ? እንግዲህ በቀጥታ ወደዚህ ወደ 2011 ከመምጣት በፊት ከ2011 በፊትስ ምን ነበረ የሚለውን ብናነሳ ጥሩ ነው። ምክንያቱም ኢትዮጵያ ቀደም ሲል እንደሚታወቀው እንግዲህ በተፈጥሮ ሀብቷ የለመለመች፣ በአፈር ሀብቷ፣ በእንስሳት ሀብቷ፣ በደን ሀብቷ፣ በባዮዳይቨርሲቲዋ በሙሉ የለመለመችና ሌላ ሀገር የማይገኙ በኢትዮጵያ ብቻ የሚገኙ የእጽዋት ዝርያዎች፣ የእንስሳት ዝርያዎች መገኛ እንደነበረች ያው የተፈጥሮ ሀብታችን የደን ታሪካችን ያወሳል ማለት ነው። እንግዲህ እንደሚታወቀው ከ40% በላይ ኢትዮጵያ በደን የተሸፈነች ነች ሲባል ይሄ ጋራ ተያይዞ ነው እንግዲህ ኢትዮጵያ በሌላ ዓለም የማይገኙና በኢትዮጵያ ብቻ የሚገኙ የእንስሳትና እጽዋት መገኛ የሆነችው ማለት ነው። ይሄ እንግዲህ ሰው ልጅ ራሳችን ባመጣነው ጣጣ በተፈጥሮ መጎሳቆል ምክንያት እንግዲህ ከ54 ሚሊዮን ሄክታር በላይ የሚሆን መሬታችን የመጎሳቆል አደጋ የደረሰበትና የደን ሽፋናችንም እንደገና በዝቅተኛ ደረጃ እንዲያውም ከ3% በታች የደረሰበት ጊዜ ነበር ማለት ነው። ይሄ በመሆኑ እንግዲህ የህብረተሰባችን ለስደት፣ ለድርቅ
በየጊዜው ተደጋጋሚ ድርቅ መከሰትና የአየር ንብረት ለውጡም እንደዚሁ የውሃ አካላቶቻችን ቅድም እንደተነሳው የውሃ አካላቶቻችን የመሬታችን ምርታማነት እንዲቀንስ የሆነበት ሁኔታ ነበር ማለት ነው። ከዚህ ጋር ተያይዞ እንግዲህ ይሄንን ችግሮች ለመቀልበስና ለመፍታት ሲባል መንግስት እና ህብረተሰቡ በተቀናጀ ሁኔታ ይሄንን የተፈጥሮ ሀብት የማልማት ስራና የአረንጓዴ አሻራ መርሃ ግብርን የተተገበረበት ሁኔታ ነው ማለት ነው። እንግዲህ ከዚህ ጋር ተያይዞ እንግዲህ በ2011 በክቡር ጠቅላይ ሚኒስትራችን እንግዲህ ይሄ ላውንች ከተደረገ በኋላ በሁለት ምዕራፎች ተከፋፍሎ የሚከናወን ተግባር ነው። ከ2011 እስከ 2018 50 ቢሊዮን ችግኝ ለመትከል የታቀደበትና ይሄ የመጀመሪያው ምዕራፍ ላይ እንግዲህ ከ2011 እስከ 2014 20 ቢሊዮን ችግኝ ለመትከል ታቅዶ ከ25 ቢሊዮን ችግኝ በላይ የተተከለበት ነው ማለት ነው። 2015 እና 2016 በተከታታይ 7.5 ቢሊዮን ችግኝ በመትከል እስከ 2016 መጨረሻ ድረስ እንግዲህ ከ40 ቢሊዮን ችግኝ በላይ የማድረስ ስራ የተሰራበት ሁኔታ ነው ማለት ነው። ይሄ በመሆኑ ምን ለውጥ መጣ የሚለውን እንግዲህ ቅድም አቶ ከበደም ሲያነሱት እንደነበረው አረንጓዴ አሻራ ደንን ከማስፋፋት በላይ ያለፈ ትርጉም ያለው ነው ማለት ነው። የሀገር ሉዓላዊነትን ከማሳደግ አንጻር ዲፕሎማሲን ከማምጣት አንጻር ኢትዮጵያ እንግዲህ ከጎረቤቶቿ ጋር አብሮ በጋራ የመልማት ጽኑ ፍላጎት ከመኖሩ አንጻር እንግዲህ ችግኝ በማፍላት ለጎረቤቶቻችን በመስጠት ጭምር እንደገና የኛን አረንጓዴ አሻራ መርሃ ግብር እነሱ ልምድ ከኛ ወስደው እና የዲፕሎማሲያችንን የህዝብ ለህዝብ ግንኙነታችንን ያጠናከረበትና የሀገሪቷን የዲፕሎማሲ እንትን ከፍ ያደረገበት ሁኔታ ነው። እንደተባለውም ደግሞ ምግብ ምርትና ምርታማነትን የማሳደግ የውሃ አካላቶቻችን ሲጨምሩ የአፈር ለምነት ጤንነቱ በሚጨምርበት ጊዜ የሶይል ሞይስቸር የምንለው በእንግሊዝኛ የአፈር እርጥበታማነት እንዲጨምር የውሃ አካላቶቻችን ደግሞ ወይም ደግሞ ሀይቆቻችን ግድቦቻችን በደለል እንዳይሞሉ ከማድረግና የምርትና ምርታማነታችንን በሁሉም መልስ ከፍ ያደረገበት ሁኔታ ነው ማለት ነው። ይሄ ምርትና ምርታማነታችን እንግዲህ ከፍ ያደረገው የተለያዩ እጽዋቶችን በመትከል እንግዲህ 40-60 ነው መርሃ ግብራችን 40% የደንና የተፈጥሮ ችግኞችን በማዘጋጀት ሌላው ደግሞ 60% የሚሆነው ደግሞ ዘርፈ ብዙ ጠቀሜታ ያላቸውን የፍራፍሬ ችግኞችን ጨምሮ በማልማት እንግዲህ የምግብ ፍላጎታችንን ከማርካት ባለፈ ስነ ምግብንም የማረጋገጥ ጉዳይ ኤክስፖርትም የማድረግና የገቢ ምንጭን የጨመረበትና የህብረተሰቡን ኑሮ ያሻሻለበት ነው ብለን ነው የምንወስደው ዋናው የአረንጓዴ አሻራ መርሃ ግብር። መልካም ሀገራችን የአህጉራዊና ዓለም አቀፋዊ መድረክ የገባችውን ቃል ለምሳሌ የተራቆተ መሬትን ለማዳን የአየር ንብረት ለውጥ ያስከተለውን ችግር ለመቅረፍ እንዲሁም የዘላቂ ልማት ግቦችን ጨምሮ ለማሳካት የአረንጓዴ አሻራ ንቅናቄ መጀመሩ የሚኖረው የራሱ አስተዋጽኦ ሊኖር ይሆን? እኛ ቀደምን ብለን የጀመር ነው። መልካም ያው እንደሚታወቀው ሀገራችን ለዓለም አቀፍ ማህበረሰብ እንደዚሁም አህጉራዊ ለሆኑ ስምምነቶች ጭምር ፈራሚ ነች እና ለዓለም አቀፍ ማህበረሰብ ከዚህ ከአየር ንብረት ለውጥ ተያይዞ ካለው ችግር አንጻር የገባችው ስምምነት አለ። እንደዚሁም እንደተባለው የዘላቂ ልማት ግቦችን ከማሳካት አንጻር እየሰራች ያለችው ስራ አለ። የዘላቂ ልማት ግቦችን ስናይ እንደመነሻ የዘላቂ ልማት ግቦች ከግብ አንድ ጀምረን ስናይ ግብ አንድ ረሃብን ማስወገድ ነው። ግብ ድህነትን ማስወገድ ነው። ግብ ሁለት ረሃብ ማስወገድ እያለ 17ቱን ግቦች የተያያዙ ናቸው። እነዚህ 17 ግቦች የመሬት መራቆትን ሳንከላከል የምናሳካቸው አይደለም። ረሃብን ለማስወገድ ምርታማነትን ማሳደግ አለብን። ድህነትን ለማስወገድ ምርታማነትን ማስወገድ አለብን። ጤናማ ማህበረሰብ ለመፍጠር ምርታማነትን ማስወገድ አለብን። ጥራት ያለው ትምህርት ለመስጠት ምርታማነትን ማስወገድ አለብን። ፒስ ኤንድ ጀስቲስ ለማረጋገጥ ግብ 16 እንደተቀመጠው ምርታማነትን ማሳደግ አለብን። በሙሉ ከኢኮኖሚ ጋር የተያያዙ ናቸው።
ውሃ ራሱ እዛ ውስጥ አለ። ውሃ ንጹህ ውሃ ክሊን ዋተር ኤንድ ሳኒቴሽን ግብ 6 ላይ አለ። ኢነርጂ አለ ግብ 7 ላይ እና ሁሉም ግቦች ግብ 15 የተራቆቱ መሬት ማገገም አለና ሁሉም 17 ግቦች ሲታዩ የተሳሰሩ ናቸው። ትስስራቸው ደግሞ ከመሬት ጋር የተሳሰሩ ናቸው። ከመሬት ጋር የተሳሰሩ ናቸው። የመሬትን ምርታማነት በማሳደግ የሚሳካ ነው። የውሃ ሀብታችንን በማጎልበት የሚሳካ ነው። ስለዚህ ኢትዮጵያ በአረንጓዴ አሻራ እየሰራች ያለችው የተራቆተን መሬት የማዳን ነው። የደን ሽፋንን የመጨመር ነው። የውሃ ፍሰትን የማሻሻል ነው። ይህን ስናደርግ የኢኮኖሚ አቅማችንን የማሳደግ ነው ማለት ነው። የኢኮኖሚ አቅም ሲሻሻልና ሲያድግ 17ቱም የዘላቂ ልማት ግቦች ይሳካሉና ለዘላቂ ልማት ግቦች ኢትዮጵያ ወሳኙን ስራ እየሰራች ነው ማለት ይቻላል። ሌላው በተባበሩ መንግስታት በፈረንጆች አቆጣጠር በ1992 ሪዮ ዲ ጄኔሮ ላይ የተካሄደው ጉባኤ ተከትሎ 3 ኮንቬንሽኖች ጸድቀዋል። አንዱ በረሃማነት መከላከል ነው። ሁለተኛው የብዝሃ ህይወት ሀብታችንን መጠበቅ ነው። ሶስተኛው የአየር ንብረት ለውጥን እንደዚሁ የመከላከል ጉዳይ ነው። እነዚህንም 3 ኮንቬንሽኖች ሊሳካ የሚችለው ኢትዮጵያ አሁን በምትሰራው የአረንጓዴ አሻራ ስራ ነው። ብዝሃ ህይወትን የመጨመር ጉዳይ ነው። ብዝሃ ህይወታችንን የመጠበቅ መጀመሪያ የመጠበቅ ቀጥሎ የብዝሃ ህይወት ስብጥሩን እንዲያድግ የማድረግ ስራ ነው በአረንጓዴ አሻራ ስራ እየተሰራ ያለው። የኢትዮጵያን ተራራማ አካባቢዎች፣ የኢትዮጵያ ቆላማ አካባቢዎች፣ ሁሉንም የኢትዮጵያ አካባቢዎች በአረንጓዴ አሻራ እየደረስን ነው። ይሄ ማለት በረሃማነትን መከላከል ነው። ይሄ ማለት ኢትዮጵያ ለአየር ንብረት ለውጥ ምክንያት ባትሆንም በአየር ንብረት ለውጥ ምክንያት የሚደርሰውን ችግር ለመከላከል የሙቀት አማቂ ጋዝን መቀነስ ነው። በአረንጓዴ አሻራ በሰራነው ስራ የደን ጭፍጨፋ ለምሳሌ በፈረንጆች አቆጣጠር በ2013 ከነበረበት በ2023 ከነበረበት 92000 በ2013 ከነበረበት 92000 ሄክታር በአመት መጨፍጨፍ በ2013 ወደ 27000 ዝቅ አድርገናል። ማለት በአመት ከ65000 ሄክታር ደን በላይ እንዳይጨፈጨፍ አድርገናል ማለት ነው። ደን እንዳይጨፈጨፍ አደረግን ማለት የሙቀት አማቂ ጋዝ ወደ አየር እንዳይለቀቅ አደረግን ማለት ነው። ይሄ ለዓለም አቀፉ ማህበረሰብ ማስተዋጽኦ እያደረግን ነው ማለት ነው። በቢሊየን የምንተክላቸው ችግኞች ከአየር ላይ ሙቀት አማቂ ጋዝ እያስወገዱ ነው ያሉት። ይሄ ለዓለም አቀፉ ማህበረሰብ አስተዋጽኦ እያደረግን ነው ማለት ነው። የአፍሪካ አጀንዳ 2063ንም ካየን የአፍሪካ አጀንዳ 2063 አስፓይሬሽን ፕሮስፐረስ አፍሪካ ቤዝድ ኦን ኢንክሉሲቭ ግሮዝ ኤንድ ሰስቴናብል ዴቨሎፕመንት ነው የሚለው። ይሄን ለማድረግ ሬዚሊየንት የሆነ ኢኮኖሚ፣ ሬዚሊየንት የሆነ ኢንቫይሮንመንት ለአየር ንብረት ለውጥ ሬዚሊየንት የማይበገር ማህበረሰብና የማይበገር ኢኮኖሚ መፍጠር አለብን ብሎ ነው የአፍሪካ ህብረትም ካስቀመጣቸው አንደኛው ጎል ማለት ነው። ይሄ ሬዚሊየንት ሆነ ወይም ለአየር ንብረት ለውጥ የማይበገር ማህበረሰብና ኢኮኖሚ ያለ አረንጓዴ አሻራ የሚሳካ አይደለም፣ በፍጹም ሊታሰብ አይችልም። ስለዚህ አህጉራዊም አስተዋጽኦችን ከፍተኛ ነው ማለት ነው። እንደዚሁም በአፍሪካ ደረጃ በ2030 በፈረንጆች አቆጣጠር 100 ሚሊዮን ሄክታር መሬት ሪስቶር ለማድረግ ወይም እንዲያገግም ለማድረግ ተወስኖ እየተሰራ ነው ያለው። የዚህ 22 ሚሊዮን ወይም 22% ድርሻ ኢትዮጵያ እየተወጣች ነው ያለችው። ስለዚህ አህጉራዊ ድርሻችንም በጣም ከፍተኛ ነው። ቀጠናዊ ድርሻችንም በተመለከተ አብዛኛው የኢትዮጵያ ወንዞች ሁላችንም እንደምናውቀው ድንበር ተሻጋሪ ናቸው። ድንበር ተሻግረው ጎረቤትም ከዛም አልፈው እያለሙ ነው ያሉት። ስለዚህ የኢትዮጵያ ተራሮች በደን ባይሸፈኑ፣ በአረንጓዴ አሻራ ባይሸፈኑ ውሃ ሊታሰብ አይችልም። አይደለም ድንበር አቋርጦ ሊሄድ ለኛም በቂ ውሃ ማመንጨት አንችልም። ስለዚህ የኢትዮጵያ ተራሮችና የኢትዮጵያ ደኖች እያመነጩ ያሉት ውሃ
ድንበር ተሻጋሪ ውለታ ነው ያላቸው እና አረንጓዴ አሻራ ድንበር ተሻጋሪ የሆነ ሌጋሲ ያለው አሻራ ያለው ስራ ለቀጠናው ሰላምና ደህንነት ጭምር አስተዋጽኦ እያደረገ ያለ ስለሆነ ኢትዮጵያ አህጉራዊም ይሁን ዓለም አቀፍ ስምምነቶች በገባችው ቃል መሰረት በአግባቡ እየተወጣች ነው እና አፍሪካዊ ኃላፊነቷን በአግባቡ እየተወጣች ነው። ቀጠናው ውስጥ ትልቅ ሚና እየተጫወተች ነው። ለቀጠናው ሰላምና ደህንነት ውሃ በጣም ያስፈልጋል እና ለቀጠናው ውሃ እያበረከትን ነው። ይሄ ደግሞ የአረንጓዴ አሻራ ድንበር ተሻጋሪነት አንድ ማሳያ ነው ማለት ይቻላል። መልካም እንግዲህ ኢትዮጵያውያን አካባቢን ከራሳቸው ህይወታቸው አካል አድርገው የሚቆጥሩ በርካታ ባህሎች እያሏቸው ነው። እንግዲህ ደንን መቁረጥ እያየን ችግሩንም በየጊዜው በየተወሰነ ዓመት የሚመጡ ድርቆችን እያስተናገድን የመጣን የነበረው አሁን ይህንን ባህል ኢትዮጵያውያን ከተፈጥሮ ጋር ተስማምተው እንዲኖሩ እንዲሁም እንዲንከባከቡ ተጨማሪ አረንጓዴ አሻራን እንዲያሳርፉ እየተደረገ ነውና በባህል ደረጃ ምን መጣ? ዋናው የሰው አመለካከት ስለሆነ መንከባከቡም አለመቆረጡ። እንግዲህ ተፈጥሮና ሰው መታረቅ አለባቸው። ቀደም ሲል ያው እንዳነሳሁት ከተፈጥሮ ጋራ የሰው ልጅ ከተፈጥሮ ጋራ ሲጣላ ብዙ የተፈጥሮ ቅጣቶች አጋጥመዋል። የጎርፍ አደጋዎች፣ የድርቅ አደጋዎች፣ የምግብ እጥረቶች እንዲከሰቱ አድርጓል ማለት ነው። እንግዲህ መጀመሪያ ተፈጥሮ ስትፈጠር ሰውና ተፈጥሮ ተስማምተው አንድ ጋር ነበር የተፈጠሩት። መጨረሻ ላይ እንግዲህ የሰው ልጅ ከተፈጥሮ ጋር ሲጣላ እነዚህ የተፈጥሮ ቅጣቶች ሰው ልጅ ላይ በሚደርሱ ጊዜ ቅድም ያልኳቸው አደጋዎች በመድረሳቸው የህብረተሰባችን የመጎሳቆል አደጋ ነው። ተፈጥሮ ሲጎሳቆል ዞሮ ዞሮ ሰው እንስሳ ይጎሳቆላል ማለት ነው። ስለዚህ አሁን ይሄ የአረንጓዴ አሻራ ያመጣው ባህል ምንድነው? ህብረተሰቡ ችግኝ መትከልን ደንን መንከባከብ እንደ ባህል እየቆጠረው ነው የመጣው። ምክንያቱም ከተገኘው ጥቅም አንጻር ህብረተሰባችን አሁን እየተጠቀመ ያለበት ሁኔታ ነው። አሁን ቀደም ሲል የተፋሰስ ስራዎች ሲሰሩ ነበር በህዝብ ንቅናቄ በተለያዩ መርሃ ግብሮች በምግብ ለስራ ሲሰሩ ነበር። ግን የተሰሩ ስራዎች ይፈርሳሉ። በየአመቱ ይሰራል፣ በሚቀጥለው ይፈርሳል። እንክብካቤው ምኑ የጎደለ ነበር። አሁን በቅርብ ጊዜ በዚች 3-4 አመታት ወደዚህ እየመጣ ያለው ለውጥ በህብረተሰቡ ጋር ከፍተኛ ለውጥ ነው። ምክንያቱም አንድ ተፋሰስ ህብረተሰባችን የተፈጥሮ ሀብትን በነፃ ጉልበት እየወጣ በአመት እስከ 20 ሚሊዮን ህዝብ በላይ ወጥቶ የተፈጥሮ ሀብት ስራን የመንከባከብ ስራ ይሰራል። የስነ አካላዊ የአፈርና ውሃ ጥበቃ ስራዎችን ይሰራል ማለት ነው። ያንን በሚሰራበት ጊዜ ያ የሚሰራው ስራ ባለቤት አልባ ነበረ። አሁን ግን በዛ በለማው ተፋሰስ ላይ ህብረተሰባችን ይደራጃል። በክረምቱ በአረንጓዴ አሻራ መርሃ ግብር በስነ ህይወታዊ ያንን የመስራት ስራና ከዛ ተጠቃሚ የሆነ መጣ። ቅድም እንዳነሳ ነው ፍራፍሬዎችን በመትከል ለምግብነት የማግኘት እነዛ ፍራፍሬዎችን እንደገና ኤክስፖርት በማድረግ የገቢ ምንጭ ለሀገርም የሀርድ ከረንሲ ወይም የውጭ ምንዛሬ ከማምጣትና የራሱን የዕለት ተዕለት እንቅስቃሴውን እያሳደገና ገቢ ምንጩን ከፍ እያደረገለት መምጣቱ ቅድም የተነሱት በውሃ የውሃ አማራጮች የደርቀው የነበሩ የውሃ አማራጮች እየመጡ በተግባር ሲያይ በፊት የነበረው የአፈር ለምነቱ ጤንነቱ ቀንሶ ምርትና ምርታማነት ዝቅተኛ የሆነ የነበረው አሁን ደግሞ በአረንጓዴ አሻራ መርሃ ግብር እየተተገበረ እነዚህ ለውጦችን እያየ በሚመጣ ጊዜ የዚህን የጥቅሙ ተቋዳሽ የስራውን ባለቤት እየሆነ ስለመጣ ህብረተሰቡ አሁን ችግኝን ከመትከል ባለፈ የመንከባከብ ስራዎችንም አጠናክሮ የቀጠለበትና እንደ ባህል የሆነበት ነው። መጀመሪያ 2011 ላይ አረንጓዴ አሻራ ሲጀመርና ዛሬ ላይ ያለው የህብረተሰባችን አመለካከት በእጅጉ የተለየ ነው። ቀደም ሲል አሁን አረንጓዴ አሻራ ብሎ ህብረተሰቡ ሲያስብ የነበረው በክረምት ላይ ችግኝ መትከል ብቻ ነበረ። አሁን ግን ችግኝ መትከል ብቻ እንዳልሆነና ችግኝ ከመትከል ባለፈ መንከባከቡንና የመጽደቁን ከዛ ከተተከለው ችግኝ ደግሞ የሚገኘውን ጥቅም እያሰበ ነው ህብረተሰቡ የሚተክለው ማለት ነው። ስለዚህ መጀመሪያ ችግኝ ያዘጋጃል።
ችግኞቹ በክረምት ይተከላሉ። በክረምት የተተከሉትን ችግኞች ደግሞ በበጋው የተፋሰስ ልማት በሚሰራ ጊዜ እነዛን የመንከባከብና ለቀጣዩ የችግኝ ተከላ የሚሆን ጉድጓድ የማዘጋጀቱ ህብረተሰባችን ባህል እያደረገን የመጣው። ይሄ ብቻ አይደለም። እነዚህ ችግኞችን የበለጠ እንዲያድጉና ለጥቅም ቶሎ እንዲሰጡ የማድረጉን ስራ ሁሉ አማራጭ ዝርያዎችን እያፈላለጉ የተሻሉ ዝርያዎችን የመትከልና እነዛም ደግሞ የተለያዩ በተፈጥሮ ማዳበሪያዎች በመጨመር ቶሎ ደርሰው ለጥቅም እንዲደርሱ የማድረጉ ስራ ህብረተሰባችን ጋር ባህል የሆነበትና ደን የመቁረጡም ቅድም እንደተባለው በፊት 92000 የነበረው ዛሬ 27000 የሆነው ህብረተሰባችን የማገዶ የኮንስትራክሽን አማራጮችን በራሱ ደጅ ስላገኘና እዛም አካባቢ ከዚህ ተጠቃሚ በመሆኑ ይሄንን ችግኝን መትከል እንደ ባህል ያደረገ የመጣበት ነው። በጥቅሉ ግን ተፈጥሮ ሀብት እንደ ሀብት ህብረተሰቡ እየቆጠረ የመጣበትና ባህል ያደረገ የመጣበት ጊዜ ላይ ነው ያለነው አሁን። መልካም ክቡራን ተመልካቾቻችን ያላችሁት ከዳጉ ፕሮግራማችን ጋር ነው። የዛሬው የዳጉ ፕሮግራማችን አረንጓዴ አሻራ ላይ ትኩረት አድርጎ ውይይት እያደረግን ነው የምንገኘው። እንግዶቻችንን ለማስታወስ ያህል አቶ ከበደ ይማም የኢትዮጵያ ደን ልማት ዋና ዳይሬክተር ናቸው። እንዲሁም አቶ ፋኖሴ መኮንን በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ናቸው። እናንተም በስልክ መስመሮቻችን ላይ እየደወላችሁ ሀሳብ አስተያየቶቻችሁን የእናንተንም ተሳትፎ ብትነግሩን እናበረታታለን። አሁን በማስከተል ደግሞ አጠር ያለች በተለያዩ አካባቢዎች የተደረጉ የአረንጓዴ አሻራዎች ላይ የተሳተፉ ኢትዮጵያውያንን ያሉትን ሰምተን እንመለሳለን። ችግኝ ስንተክል ስቲል ለኛ ሳይሆን በተለይ ለቀጣዩ ትውልድ የሚሆን ነገሮችን ነው እያስቀመጥን የምንሄደው። ዛሬ ላይ ተክለን ነገ ደግሞ የምናየው ፍሬ እያየነው ስለምንሄድ ቢያንስ እኛ ባንደርስበት ራሱ ለልጆቻችን ለቀጣዩ ትውልድ የአረንጓዴ እንዲሁም ደግሞ ደስ የሚል ኤሪያ ለመፍጠር የምናደርገው ነው ማለት ነው። አሁን ባለፈው አመት የተከልነውን ችግኝ ዛሬ ላይ ሳየው እኔ በጣም ነው ደስ ያለኝ ማለት ነው። ቀጣይ ላይ ደግሞ ዛሬ የተከልኩትን ደግሞ በሚቀጥለው ሳየው የበለጠ የሚያነሳሳኝ ስለሆነ ኖርማሊ የምንንከባከበው እንክብካቤ በጣም እየሄድንበት ስለሆነ ጥሩ ነው ብዬ ነው ማስበው። በትምህርት ቤት እንጂ እንዲወጥቼ ተክዬ አላውቅም። ዛሬ አባቴ ለሊት ሲወጣ ተከትዬ ወጥቼ ነው የመጣሁት። ደስ የሚል ስሜት በጣም ደስ የሚል ስሜት ነው የሚሰጠው። እንዲህ ከህዝብ ጋር ተሰብስበ ስትተኪ በጣም ደስ ይላል። እኔ ሙሉ በሙሉ ዝግጁ ነኝ። ሙሉ 100% እርግጠኛ ነኝ። ለመንከባከብም ለመትከልም ሁሌ አትክልት ትከሉ በሚባልበት ሰዓት ወጥቼ ተክላለሁ። ሁለተኛ ዙሬ ነው። ባለፈውም ቢሆን አሻራውን አስቀምጫለሁ። አሻራን ለማስቀመጥ ሲመጣ ለትውልድ ለአየር ሁኔታ ለሁሉ ነገር መሬታችን ለትውልድ ለማስረከብ በጥሩ ሁኔታ እየሰራ ስለሆነ እኔንም ደስ ብሎኛል። እየሰራው ነው የሚገኘው። ዛሬ ቢያንስ 30 ችግኝ በላይ መሬቱ እየተሸራሸረ ወደ ጫማ ሐይቅ ስለሚሄድ ይሄ አረንጓዴ አሻራ ችግኝ ከተተከለ በኋላ ጎርፍ ምናምን አይወዝም። ሁሌ የችግኝ ተከላ ላይ ይሳተፋለሁ። ለመትከል ያው ሁሉም ቦታ ችግኝ የሚተከልበት ቦታ ካለ ሁሌ ሄጄ ይተከላለሁ። ይህንን ደግሞ የዛሬው ደግሞ የዘንድሮ ያው እንደዚህ እንደሚታየው ደመቅ ተብሎ በጠዋት በ12 ሰዓት ጀምረን እየተከልን ነው ማለት ነው። ከተከልን በኋላ እንክብካቤ አስፈላጊ ነው። ተክለን ብቻ መሄድ ብቻ ሳይሆን ያው ደጋግመን ውሃ አጠጥተን ውሃ ከሌለ አጠጥተን እንክብካቤ አርግተን ማሳደግ አለብን ማለት ነው። ከዛ በኋላ አንድ ተክለን ከሄድ ተመልሰን እንደገና በሳምንቱም በወሩም ቢሆን ተመልሰን አይተን መንከባከብ አስፈላጊ ነው ብዬ አምናለሁ። መልካም፣ እንዴት አገኛችሁት? ጥሩ ነው። የስልክ መስመራችን ላይ ደዋይ እንዳለው እየተነገረ ነው። ሄሎ፣ ጤና ይስጥልን። እናንተም የዳጉ አዘጋጆች እንዴት አረፈዳችሁ? እኛ ደህና ነን። ሰላም ኖት? ወንድም ተካሽ ፈራው ባላለው ከአምቦ ነው የምደውለው። እሺ፣ የዘውትር ደዋያችን ዛሬም ስለደወሉልን እናመሰግናለን። የእርሶን ተሳትፎ ይገሩን እስቲ።
ስለምትሰጡት ማህበራዊ አገልግሎት ከፍተኛ አክብሮትና አድናቆት አለኝ። በቅድሚያ እንግዲህ እንደሚታወቀው ህይወት የምትመራው በባላንስ ነው፣ በሚዛን ነው። ለምሳሌ ኢኮሲስተምን ብትወስጂ ሚዛኑ የሚዛባ ከሆነ ያው እንደተባለው ድርቅ ይመጣል፣ ጎርፍ ይመጣል፣ በአጠቃላይ የዓለም ሙቀት ይጨምራል እና የሰው ልጅ ተፈጥሮን በሚዛኑ እንዲሄድ ካላደረገ ይህ አደጋ እያንጃበበበት ነው የመጣ ያለውና የዓለም ስጋት ሆኖ በዓለም ደረጃም መሪዎች እየተነጋገሩበት መሆኑ ይታወቃል እና ኢትዮጵያም ይህን ችግር ተረድታ ላለፉት ዓመታት ደኖችን የመትከል ዘመቻ በማድረግ ላይ ትገኛለች እና ደን መትከል በእርግጥ ጥሩ ነው፣ ሚዛኑን እንዲጠብቅ ሊረዳ ይችላል። ነገር ግን የማህበረሰባችን ፍላጎት ብዙ ነው። ለምሳሌ የማገዶ ፍላጎት አለ፣ የግንባታ ፍላጎት አለ እና እነዚህ ፍላጎቶችን ለማሟላት ሲል ነው ሚዛኑን የሚያዛባው የሰው ልጅ። ስለዚህ በአንድ በኩል መትከሉ አንድ መፍትሄ ሆኖ እያለ ሚዛኑን ጠብቆ እንዲሄድ በኤነርጂ በኩል ባዮጋዝ፣ የኤሌክትሪሲቲ መጠቀም አቅማችን ከፍ ማለት አለበት። በዚህ ረገድ መንግስት ምን እያደረገ ነው? ምክንያቱም ተፈጥሮ መልሶ የሚመነጠር ከሆነ ያው ዞሮ ውሃ ቅዳ ውሃ መልስ ነው የሚሆነው። ስለዚህ እነዚያ ችግሮቹን ለመፍታት ገበሬውም የከተማ ሰው ቢሆን እነዚያ ነገሮች እንዳይጎዳ ቅድመ ሁኔታ መፈጸም ያለበት ይመስለኛል። በዚህ በኩል ምን አይነት ከፍተኛ ጥረት እየተደረገ ነው የሚል የመጀመሪያው ጥያቄ ነው። በሁለተኛ ደረጃ እንግዲህ ኢትዮጵያ የውሃ ማማ ተብላ የምትታወቅ ሀገር ነች። ወደ ጎረቤት ሀገሮች የሚፈሱ ብዙ ወንዞች አሉ፣ እንደ ተከዜ፣ አባይ፣ ባሮ፣ አኮቦ፣ አሌሮ በጣም ብዙ አሉ፣ እነ ገናሌ፣ ዋቢሸበሌ እና ከዚህ ከመሀሉ ላይ ኢትዮጵያ ውስጥ በሀይላንዱ ላይ ደኖች በአግባቡ ተተክለው ተፋሰሱ የማይጠበቅ ከሆነ ውሃው እየቀነሰ ለጎረቤት ሀገሮችም የሚሄደው ድርሻ እየቀነሰባቸው ለእነሱ ድርቅ የሚያመጣ መሆኑ ይታወቃል። ነገር ግን ኢትዮጵያ ነች በዚህ በደኑ ጥረት በልማቱ ላይ በተፋሰሱ ላይ ጥረት የምታደርገው ኢትዮጵያ ብቻ ነች። ለምሳሌ ግብጽ እንሂድ። የአባይ ተፋሰስ ካልተጠበቀ የናይል ውሃ በአግባቡ ካይሮ ደርሶ የእነሱ ምድብ ሊሞላ አይችልም፣ እርሻቸውንም ሊያቀርብ አይችልም። ይሄ የሚታወቅ ሳይንስ ነው። ሃይድሮሎጂስቶች በደንብ ያውቁታል። ግብጾች ደግሞ የበለጠ ባለሙያዎች እንዳሏቸው ይታወቃል በሃይድሮሎጂ። ስለዚህ ይሄንን ተገንዝበው ከኢትዮጵያ ጋር ተባብረው የማይሰሩበት ምክንያት ዋና ምክንያት ጠይቅ ያለው መልስ ያላገኘውለት ጉዳይ ነው። ሁሉም በውሃ እንዲጠቀም፣ ሁሉም እኩል ሼር እንዲያገኝ የጋራ ትብብር አድርጎ ልማቱን ተፋሰሱን ካላለማው ለሁሉም ጉዳት ስለሆነ ግብጾች በዚህ አኳያ እንዴት ላያዩ ካሉ እና ይህንንስ በዚህ መልክ እንዲያዩት ምን ጥረት እየተደረገ የሚለውን ጥያቄ ለመጠየቅ ነው። አመሰግናለሁ። እናመሰግናለን ወንድም ተካ። የዘወትር ደዋያችን መልካም ቀን ይሆንልዎት። ወንድም ተካ ስለ አማራጭ ኢነርጂ አጠቃቀም አንስተዋል። ሌላኛው ከውጭ ጉዳይ ጋር የሚነሳ ሊሆን ይችላል። ይሄ ግብጽና ሌሎች የተፋሰሱ አገራት ኢትዮጵያ ለምታደርገው የአረንጓዴ አሻራ ቀጥተኛ ድጋፍ ማድረግ አለባቸው የሚል አይነት ነው ሀሳብ ያነሱትና አቶ ከበደ እዚህ ላይ መልካም አድማጫችን በዝርዝር እንዳስቀመጡት የአረንጓዴ አሻራ ስራ የስርዓተ ምህዳር ሚዛን እንዲጠበቅ በማድረግ ፍጥረታት በምድር ላይ እንዲኖሩ ማስቻል ነው። ከዚህ ውጭ የሰው ልጅም ሆነ ሌሎች ፍጥረታት በምድር ላይ ለመኖር ይቸገራሉ። እጽዋት መኖር አለበት። የተራቆተው አካባቢ መልማት አለበት። እጽዋት በሌለበት የተራቆተ ምድረ በዳ ባለበት የሰው ልጅ በህይወት ለመኖር ማደግ ቀርቶ በህይወት ለመኖር አያስችለውም። ሌሎችም ፍጥረታት በተመሳሳይ። ስለዚህ ከዚህ አንጻር የአረንጓዴ አሻራ ሚና ለሰው ልጅ እና ለሌሎች ፍጥረታት በምድር ላይ እንዲኖሩ የሚያስችል ስራ እየሰራች ነው ኢትዮጵያ ማለት ይቻላል። ከዚህ ጋር ተያይዞ የማህበረሰቡ
ደን ማልማት እንደተጠበቀ ሆኖ የግንባታ ፍላጎት አለ፣ የማገዶ ፍላጎት አለ። ይህን የግንባታና የማገዶ ፍላጎት ለማሟላት ደግሞ ዛፍ ይቆርጣል። ስለዚህ ለዚህ ምን አማራጭ እየተሰራ ነው የሚል ነው አንዱ ጥያቄ የተረዳሁት። እንግዲህ በአረንጓዴ አሻራ ስራ የአረንጓዴ አሻራን ስራ በሁለት መንገድ ነው። አንዱ እየለሙ ያሉ ወይም እየተከልናቸው ያሉ ችግኞች ለምርት ብለን የምንተክላቸው ችግኞች አሉ። ምርታማነትን ለማሳደግ በምርትነት ለመጠቀም የምንተክላቸው ችግኞች አሉ። እንደዚሁም ደግሞ ስርዓተ ምህዳሩን ለመጠበቅ የስርዓተ ምህዳር ሚዛኑን ለመጠበቅ የሚተክል ችግኝ አለ። ይህም በሁለት ከፍለን ማየቱ በጣም ጠቃሚ ነው። ስርዓተ ምህዳሩን ለመጠበቅ የምናለማቸው የምንተክላቸው ችግኞች በተራቆቱ አካባቢዎች ላይ የውሃ መነሻ ሊሆኑ ይችላሉ። ተራራማ ቦታዎች፣ ቦረቦር የመሳሰሉት ተጠብቆ አፈሩ ተጠብቆ እርጥበት ተጠብቆ ውሃ እንዲይዝ የማድረግ ዓላማ ያለው ነው። ስለዚህ እነዚህ አካባቢዎች ላይ የምንተክላቸው እየተንከባከብን እየጠበቅን የምናቆያቸው ናቸው ማለት ነው። በሌላ መንገድ ደግሞ ለምርት ብለን የምንተክለዋለን። ለምሳሌ በመኖነት የምናለማው መኖ ለምቶ አሁን መንግስት በስፋት እየሰራ ያለውን የልማት ትሩፋት የማሳካት ጉዳይ ነው። ስለዚህ መኖ የሚለማው የመኖ ዛፉ ለመኖነት እንዲውል ነው። ፍራፍሬ ለፍራፍሬ በፍራፍሬ የምግብ ዋስትናውን ከማረጋገጥ ባሻገር የተመጣጠነ ምግብ እንዳገኝና ብሎም ጤነኛ ማህበረሰብ ለመፍጠር የሚያስችለን ነው። ከዚህ ባሻገር ደግሞ ለማገዶና ለግንባታ ብለን የምንተክላቸው አሉ። ለማገዶና ለግንባታ ብለን የሚተከሉ አሉ። ስለዚህ ለማገዶና ለግንባታ ተብሎ የሚተከሉት ለምርት ሲደርሱ ተቆርጠው ለአገልግሎት መዋል አለባቸው ማለት ነው። ይሄ ሲሆን ነው ደግሞ ማህበረሰቡም ደንን የሚንከባከበው ደንን የሚያለማው። ምክንያቱም የኢኮኖሚ ተጠቃሚ መሆን አለበት። ከዚህ ላይ ማህበረሰቡ አረንጓዴ ማየት ብቻ ሳይሆን ካለማው ልማት ለቤት ቁሳቁስ ለቢሮ ቁሳቁስ የሚውሉት እነዚህ ጠረጴዛዎች የሚመረቱት ከደን ውጤት ነው። ስለዚህ ለነዚህ ዓላማ የሚውል ዝርያ አለ። ያን ዝርያ ለይቶ መትከል ሲደርስ ደግሞ ጥቅም ላይ መዋል ያስፈልጋል ማለት ነው። ለማገዶ መጠቀም አለበት፣ ለግንባታ መጠቀም አለበት፣ ለቢሮና ለቤት ቁሳቁስ የሚውል መጠቀም አለበት። ወደ ገበያ ይዞት የሚወጣው መሆን አለበት ማለት ነው። በነገራችን ላይ በብዙ አካባቢዎች ልክ እንደ አርሶ አደር ልክ እንደ አርብቶ አደር ደን አደርም ማህበረሰብ እየተፈጠረ ነው ማለት ምንድነው? ምርት ሊሰጥ የሚችል ዝርያ መርጦ በይዞታው ላይ ተክሎ አልምቶ አሳድጎ ወደ ገበያ እየሸጠ ከፍተኛ ገቢ ማግኘት። እንስሳት ወስዶ ገበያ ሸጦ እንደሚያገኘው የደን ምርት ውጤት ወስዶ ሸጦ ገቢ ማግኘትና ቤተሰቡን የማስተዳደር ሀብታምም የመሆን በጣም ባጭር ጊዜ ሀብት የፈጠሩ የማህበረሰብ ክፍሎች አሉ። ስለዚህ በዚህ መንገድ ነው የአረንጓዴ አሻራ ማየት ያለብን። ለኢኮኖሚ ብለን አስበን ማልማት አለብን። ስርዓተ ምህዳሩን ለመጠበቅ ብለን አስበን ነው እየሰራን ያለ ነው ማለት ነው። ማህበረሰቡም ሊነሳሳና ደንን ሊጠብቅ የሚችለው ካለማው ደን ተጠቃሚ ሲሆን ነው። በዚህ መንገድ ተጠቃሚ የሆነ ነው። ለዛም ነው የደን ጭፍጨፋ 92,000 ሄክታር በአመት ከነበረበት ወደ 27,000 ሄክታር ዝቅ ያለው። ጥቅም እያገኘ ነው። በይዞታው ላይ ያለማውን ቆርጦ ለተለያየ አገልግሎት ለገበያ ጭምር ገንዘብም ለማግኘት ካሽ ለማግኘት እየተጠቀመበት ነው። አሁንም ድረስ ግን ከውጪ የፈርኒቸር የቤት ቁሳቁስ ውጤቶች ይመጣሉ። ደኑ እየተጨፈጨፈ አሁን ባሉኝ አሃዝ ውስጥ ሆኖ መልካም ያ ግልጽ ነው። ከውጭ የምናስገባቸው የደን ምርት ውጤቶች አሉ።
ከውጭ የምናስገባቸው የደን ምርት ውጤቶች ኢትዮጵያ ለዚህ የሚሆን ደን ስለሌላት አይደለም። በተለይ በደን ኢንዱስትሪው ላይ ደን ላይ እሴት ጨምሮ ለምሳሌ አጣና ወይም ማገዶ አድርጎ በጥሬው ከመሸጥ ይልቅ ወደ ኢንዱስትሪ ወስዶ የተለያዩ ቁሳቁስ አድርጎ በማምረት ረገድ በተለይ የግል ባለሀብቱ በዚህ ዘርፍ በስፋት በመግባት ረገድ ያለው ውስንነት አለ እንጂ ኢትዮጵያ በቂ ለዚህ የሚሆን የሰው ሰራሽ ደን ለምርት የሚሆን የሰው ሰራሽ ደን አላት፣ እያለማች ነው በስፋት። አረንጓዴ አሻራ አንዱ እየሰራ ያለው ለምርት ለኢኮኖሚ የሚሆን ደን የማልማት ስራ ነው። ስለዚህ ውስንነቱ ከውጭ እየገባ ያለው በዚህ ዘርፍ ላይ የግል ሴክተሩ በተለይ የደን ኢንዱስትሪ በጣም ገና ኢንፋንት በመሆኑ ገና ጅምር በመሆኑ ያለ ነው። ይሄ በሂደት እየተጠና ነው ያለው። በሂደት ኢትዮጵያ ራሷን የሚችል ምርት ከማምረትም ባሻገር ለሌሎች ሀገሮች ምርት ኤክስፖርት ለማድረግ ጥናት እየተጠና ነው ያለው። በተለይ በዙሪያችን ያሉ ሀገሮችና እስከ መካከለኛው ምስራቅ ያሉ ሀገሮች የደን ምርት ውጤት ከየት ነው የሚያስገቡት? ምን አይነት ምርት ነው የሚያስገቡት? በምን መጠን ነው የሚያስገቡት? ኢትዮጵያ የትኛውን አምርታ ኤክስፖርት ማድረግ ትችላለች የሚል ጥናት እየተጠናቀቀ ነው ያለው። ስለዚህ የሀገር ውስጥ ፍጆታችንን የመተካት ከውጭ የሚገባውን የመተካት ከውጭ የሚገባውን የመተካት ብቻ ሳይሆን ኤክስፖርት የማድረግ አላማ ይዘን ጥናቶች እየተጠናቀቁ ነው ያሉት። ከዚህ ጋር ተያይዞ አድማጫችን አንዱ ያነሱ ከጎረቤት ሀገራት ጋር ያለውን ልማት አያይዞ ያነሱ ጥያቄ አለ። የኢትዮጵያ ወንዞች ድንበር ተሻጋሪ ናቸው። የኢትዮጵያ ወንዞች ባይኖሩ ከጎረቤትም አልፎ ያሉ ሀገራት እጣ ፈንታቸው ምን እንደሚሆን ይታወቃል። ስለዚህ ከዚህ አንጻር እነዚህ ሀገሮች ኢትዮጵያ ብቻ ሳይሆን እነዚህም ሀገሮች ማልማት አለባቸው የሚል ጥያቄ ያነሱት አለ። እንግዲህ የኢትዮጵያን የአረንጓዴ አሻራ ስናይ እንደሚታወቀው የአየር ንብረት ለውጥ ድንበር አይለይም፣ ነጭ ጥቁር ብሎ አይለይም፣ ጾታ አይለይም፣ አዋቂ ህፃን ብሎ አይለይም። ሁሉንም የሚጎዳ ነው የአየር ንብረት ለውጥ። ድንበር ተሻጋሪም ነው። ሆኖ ማስገደድ እንችላለን። የመጣሁ ነው ምን ማለት ምን ያልኩ እንደሆነ ልግለጽልሽ። የአየር ንብረት ለውጥ ድንበር ተሻጋሪ ነው። ከመጣ ሁላችንንም ያጠፋናል ማለት ነው። የመሬት መራቆትም በተመሳሳይ ነው። ኢትዮጵያ ውስጥ ያለ የመሬት መራቆት ኢትዮጵያን ብቻ አይደለም የሚጎዳው። ከኢትዮጵያ ውሃ የሚቀበሉ በሙሉ ይጎዳሉ። ስለዚህ በተፈጥሮ ሀብት አንድ አካባቢ ያለው ውድመት ያንን አካባቢ ብቻ አይደለም ውድመቱ፣ ድንበር ተሻጋሪ አሉታ ነው ያለው እና ከዚህ አንጻር ኢትዮጵያ እየሰራች ያለችው የአየር ንብረት ለውጥ ቢመጣ ሁላችንም ነው የሚጎዳን። ጎረቤት ያልሆነ ብሎ አይለይም። የመሬት መራቆት ሁላችንን ነው የሚጎዳው። ስለዚህ አብረን ከምናልቅ ይሄ መጥቶ አብረን ከምናልቅ አብረን ብንለማ ይመረጣል የሚል አቋም አድርጌ ነው ኢትዮጵያን የማየው። ይሄ ማንንም የማይመርጥ ድንበር የለሽ ጥፋት ቢመጣ ሁላችንንም ስለሚያጠፋ አብረን ከምንጠፋ አብረን መልማት አለብን የሚል አጀንዳ አድርጌ ነው የምረዳው እና ከዚህ አንጻር የኛ ተራሮች በእውነት ማልማት የነበረባቸው የኢትዮጵያ ውሃ ተጠቃሚ ሀገሮች የታችኛው ተፋሰስ ሀገሮች ናቸው ብዬ አምናለሁ። አለመታደል ሆኖ ነው። ምናልባት አንድ ወቅት ይሄ ግልጽ ይሆንላቸዋል ብዬ ገምታለሁ። እንጠብቃለን። ከዚሁ ጋር በተያያዘ የአማራጭ ኢነርጂ ያስፈልጋል፣ አማራጭ ኃይል ያስፈልገዋል። አርሶ አደሩ በቅርቡ የሚገኘው የደን ልማት ወደ ማገዶነት እንዳይቀይረው
እዚህ ላይ ምን ተሰርቷል? ወደዚህኛው ጥያቄ ከመምጣቴ በፊት ዘላቂ ልማት ከዘላቂ ተጠቃሚነት ጋራ የሚለው ነገር ላይ የሆነ ነገር ማለት ፈልጋለሁ። ቀደም ሲል እንግዲህ የደን ሽፋን ለማሳደግ የተሰሩ ስራዎች ነበሩ። በደርግ ስርዓትም በጣም ብዙ ችግኝ ዝርያዎች ተተክለዋል። ብዙ የደን ሽፋን ለማምጣት ተሞክሮ ነበር። ነገር ግን አንዱ የነበረው ስህተት የዝርያ መረጣ ላይ ነው። አሁን እኛ አረንጓዴ አሻራ መርሃ ግብራችን ዘላቂ ልማት ዘላቂ ተጠቃሚነትን ለማምጣት ሲባል በብዛት አሁን የውጭ ዝርያዎች መጥተው ተተክለው ነበረ። እነዚህ ዝርያዎች ደግሞ ኢትዮጵያ ውስጥ የኢትዮጵያን አየር የመቋቋም ኃይል ተስኗቸው የደረቁበትና ያለ ጥቅም የቀሩበትና የስራውን ልማፋቱ የህዝቡ ልፋት መና የቀረበት ሁኔታ ሁሉ ነበረ። ከፖሊሲው ባሻገር ማለት ነው። ፖሊሲው ሌላ ነው። ከዝርያ መረጣ ጋራም እንደዚህ አይነት ችግሮች ነበሩ። በአረንጓዴ አሻራ መርሃ ግብራችን ግን ይሄ ነገር እንዳያጋጥም አገር በቀል ችግኞች ላይ አተኩሮ የመሄድ ነገር፣ ምክንያቱም አገር በቀል ችግኞቻችን የሀገሩን አየር ንብረት የተላመዱ በመሆናቸው በዘላቂነት ጥቅም እየሰጡ የሚቆዩበትን ነገር አማራጭ አድርጎ እየተሰራ ያለበት ሁኔታ አንዱ ከዝርያ መረጣና ከዘላቂ ልማት ጋራ አንዱ አማራጭ በአረንጓዴ አሻራ ነው። ከአረንጓዴ አሻራ መርሃ ግብር ጎን ለጎን ደግሞ እነዚህ የተከልናቸው ደግሞ የአማራጭ ኃይል እንዲያገኝ የተደረጉ ስራዎችም አሉ። አንደኛ ህብረተሰቡ የራሱን ደን ሲኖረው እዛ ያለውን የተፈጥሮ ደኑን ወይም የኮሚናል ደን የሚባሉትን ጫና እንዳያደርስ የሚያደርገው የራሱ ደን የፈጠረው አንዱ አማራጭ ነው። ሌላዎች ደግሞ የማብሰያ አዳዲስ ቴክኖሎጂዎች በኢነርጂው ፓርት እየተሰሩ ያሉ ነገሮች አሉ። የሶላር አማራጭ አለ። አሁን ህብረተሰባችን በሶላር አማራጭ እየተጠቀመ ነው። በስፋት ሶላሮች እየቀረቡለት ያለበት ሁኔታ ነው ያለው። በኤሌክትሪክ የሚሰሩ የእንትኖች የስቶቮች እየቀረቡበት ያለው የተለያዩ ቴክኖሎጂዎች ከደን ባሻገር በእንደዚህ አይነት ቴክኖሎጂዎች ህብረተሰቡ እየተጠቀመ ያለበትና በደን ላይ ያለውን ጫና እንዲቀንስ እየተሰራ ያለበት ሁኔታ አለ። ሌላኛው ሁለተኛው አድማጫችን ያነሷቸው በእንግሊዝኛው ኢኮሲስተም ሰርቪስ የሚባለው፣ ምክንያቱም እኛ የምንሰራው ስራ ቅድም አቶ ከበደም እንዳነሱት ለኢትዮጵያ ብቻ አይደለም። ከኢትዮጵያ አልፎ ለጎረቤቶቻችን፣ ከጎረቤቶቻችን አልፎ ለአፍሪካ፣ ከአፍሪካ አልፎ ደግሞ ለዓለም የምናበረክተው አስተዋጽኦ አለ። ምክንያቱም የኛ ስራ ዓለም አቀፋዊ ስራ ስለሆነ፣ ምክንያቱም እኛ የምንተክላቸው በአረንጓዴ አሻራ መርሃ ግብር የምንተገብራቸው ስራዎች በሙሉ ለአየር ንብረት ለውጥ ከፍተኛ አስተዋጽኦ አላቸው ማለት ነው። ይሄን እኛ ያደረግነው አስተዋጽኦ ዓለም ሊከፍል ይገባል የሚል አቋም አለ ከሙያም እንትን አንጻር ሲታይ ማለት ነው። አንድ ይሄ ነው። ሁለተኛ ደግሞ ወንዞ የኛ ተፈጥሮ ሀብታችን እየተጎሳቆለ በሚሄድ ጊዜ ወንዞቻችን የሚያመጡት የጎርፍ አደጋ፣ የመሬት መንሸራተት ለጎረቤቶቻችንም የሚተርፍ ነው ማለት ነው። ኢትዮጵያ በዚህ በአረንጓዴ አሻራ መርሃ ግብር እንደዚህ አይነት ተግባራትን በምትተገብርበት ጊዜ ወንዞቻችን ንጹህ ውሃ ወይም ደግሞ ጎረቤቶቻችንን የማያፈናቅል አይነት ስርዓቱን የጠበቀ ሰስቴይነብል የሆነ ዘላቂ የሆነ የውሃ ፍሰት እንዲኖር የሚያደርግበት ሁኔታ አለ። ለምሳሌ ህዳሴ ግድባችንን ብንመለከት አሁን በአረንጓዴ አሻራ መርሃ ግብር ከተከልናቸው ከ34% በላይ የሚሆነው በህዳሴ ግድብ ተፋሰስ ውስጥ ነው የሚተከሉት። ይሄ በህዳሴ ግድብ ተፋሰስ ውስጥ ሲተከሉ የህዳሴው ግድብ አንደኛ በሲልት በደለል እንዳይሞላ የማድረግ የጎርፍ አደጋ ወደ ጎረቤቶቻችን እንዳይከሰትና የጎረቤቶቻችንንም የምርትና ምርታማነት በተዘዋዋሪ የሚያሳድግበት ሁኔታ ነው ያለው ማለት ነው። ይሄ በህዳሴ ግድብ ላይ ያነሳው እንጂ ሌሎችም ግድቦቻችንን በእንደዚህ በተፋሰስ የሚሸፈንበት ሁኔታ አለ። ለምሳሌ ባነሳ በኢትዮጵያ ውስጥ አጠቃላይ ወደ 12 ቤዚኖች አሉ።
135 የሚሆኑ ሰብ ቤዚኖች አሉ። ወደ 8903 ትላልቅ ተፋሰሶች የምንላቸው አሉ። ከ196843 የሚሆኑ ደግሞ ማይክሮ ዋተርሼድ ወይም የማህበረሰብ ተፋሰሶች አሉ ማለት ነው። እንግዲህ እኛ አሁን ኦልሬዲ አሁን በአሁኑ ሰዓት እየሰራን ያለ ነው ከነዚህ ከ196,000 በጣም በተወሰኑት ላይ ነው። ገና ብዙ ተፋሰሶች ይቀራሉ ማለት ነው። እነዚህ ሁሉ ተፋሰሶች በሚሸፈኑ ጊዜ ለጎረቤቶቻችንም ለአፍሪካም ለዓለምም የሚሆን ስራ በመስራታችን ለእኛ ስራ ደግሞ መከፈል አለበት የሚለው የአድማጫችን ጥያቄ ትክክለኛ ነው ብዬ ነው የምወስደው። እሺ፣ ሀገራችን ያጸደቀችው የአረንጓዴ አሻራና የተራቆተ መሬት ማገገሚያ ልዩ ፈንድ አለ። ውጤቱ እንዴት ይታያል? መልካም። በቅርብ የጸደቀ አዋጅ ነው። ውጤቱ በቀጣይ የሚታይ ነው። ነገር ግን ይህ አዋጅ ሲጸድቅ የኢትዮጵያ መንግስት ለአካባቢ ጥበቃ፣ ለአረንጓዴ አሻራ፣ የተራቆቱ መሬቶች እንዲያገግሙ የማድረግ የኃይል አቅርቦት እንዲሻሻል የማድረግ በአጠቃላይ ጠንካራ ኢኮኖሚ ለመገንባት ያለውን ቁርጠኝነት ነው የሚያሳየው። ምናልባትም በዚህ ልክ መንግስት ከአመታዊ በጀቱ ለአረንጓዴ አሻራና ለተራቆቱ መሬቶች ስራ ሊውል የሚችል ሀብት ሲመደብ በኢትዮጵያ መጀመሪያ ታሪክ ነው። ታስቦም አይታወቅም። በዚህ መጠንም ይሁን በዚህ ልክ ታስቦ አይታወቅም። ለዓለምም ለአፍሪካም ትልቅ ተሞክሮ ትልቅ አርአያነት ነው። በርካታ የልማት አጋር አካሎቻችን እና የተለያዩ ድጋፍ ሰጪ አካላት የኢትዮጵያን መንግስት የአየር ንብረት ለውጥን ለመታደግ የአየር ንብረት ለውጥ በማህበረሰባችን ላይ የሚያመጣውን አደጋ ለመከላከል ይሄም ደግሞ በአረንጓዴ አሻራና የተራቆቱ መሬቶች እንዲያገግሙ በማድረግ ለመከላከል የሄደበትን ያለውን መንገድ ያደነቁበት ነው። ትልቅ ቁርጠኝነት የታየበት ነው። እንደሚታወቀው ከ2011 ጀምሮ መንግስት ከፍተኛ ኢንቨስትመንት እያደረገ ነው ያለው። በነገራችን ላይ አረንጓዴ አሻራ በየአመቱ በቢሊየን ችግኝ ሲተከል እና የተለያዩ ስራዎች ሲሰራ ትልቅ ሀብት ስራ ላይ የዋለ ነው። ትልቅ የማህበረሰብ ጉልበት ስራ ላይ የዋለ ነው። ይህንን ደግሞ በእውቀት በክሎት እና በጥራት ስራውን ለመስራት በየአመቱ በጀት መድቦ ይህን ስራ መምራት ያስፈልጋል የሚል ውሳኔ መወሰን ለዓለም ትልቅ ምሳሌ ነው። ኢትዮጵያ በዚህ ልክ ቁርጠኛ ናት ማለት ነው የሚል አስተያየቶች ነው እየተሰጡ ያሉት። በርካታ የዓለም አቀፍ ተቋማት ኢትዮጵያ እንደ አይነት እርምጃ ወሰደች የሚል ዘገባ ነው እያወጡ ያሉት። ስለዚህ ይሄ ልዩ ፈንድ አሁን እየተሰራ ያለውን ስራ በላቀ ደረጃ እንዲፈጸም የሚያደርግ ይሄ በላቀ ደረጃ ሲፈጸም እንግዲህ የኛ የጂኦግራፊ አቀማመጥ አፍሪካ ቀንድ ውስጥ በጣም ወሳኝ ጂኦግራፊ ነው የያዝነው። ስለዚህ እኛ የምንሰራው ስራ ለአፍሪካ ቀንድ ትልቅ ባውንታ በጎ ስንሰራ ባውንታ ትልቅ ኢምፓክት አለው። ኢትዮጵያ እንደ አይነት ስራ ባትሰራ ደግሞ ባሉታ ትልቅ ኢምፓክት አለው። ብዙ ጊዜ ደጋግሜ አንስቼዋለሁ። አሁን ኢትዮጵያ ውስጥ ያሉት የኖርዌይ አምባሳደር የኖርዌይ 2023 ናሽናል ዴይ ሲከበር ያደረጉት ንግግር ማለት ነው። ምንድነው ያሉት? የኢትዮጵያን ደን መጠበቅ የአህጉሩን አየር ንብረት መጠበቅ ነው። ይሄ ያለንበት ሀገር በሁሉም አቅጣጫ ድንበር ተሻጋሪ የሆነ ውሃ የሚለቅ ነው። በሁሉም አቅጣጫ የኢትዮጵያ ወንዞች ድንበር አቋርጠው ይሄዳሉ። ስለዚህ ይሄ ሀገር ይህንን ውሃ ማመንጨት ባይችል
እንግዲህ የኢትዮጵያ ውሃ የሚመነጨው ከኢትዮጵያ ተራሮችና ከኢትዮጵያ ወንዞች ነው። ስለዚህ ይህ ሀገር ይህን ውሃ ማመንጨት ባይችል ቀጠናው እኮ የእልቂት ነው ብለው ነው የተናገሩት። ስለዚህ የኢትዮጵያ አረንጓዴ አሻራ ስራና አሁን ደግሞ መንግስት በልዩ ፈንድ ለመደገፍ የወሰነው ውሳኔ ቀጠናውን ከእልቂት መጠበቅ ነው፣ ፋይዳው ቀጠናውን ጭምር ከእልቂት መጠበቅ ነው የሚል አስተያየት ነው ያለኝ። መልካም የተከበራችሁ ተመልካቾቻችን ያላችሁት ከዳጉ ፕሮግራማችን ጋር ነው። የዛሬው ፕሮግራማችን አረንጓዴ አሻራ ላይ ትኩረት ያደርጋል። በማስከተል ደግሞ የተወሰኑ ሀሳቦችን ያዘጋጀናቸው መልእክቶች አሉ። እነሱን ተከታትለን ደግሞ ስንመለስ በተለይ በዘንድሮ ዓመት ምን ዝግጅት እየተደረገ ነው፣ ምንስ ይጠበቃል የሚሉ ጠቅለል ያሉ ጉዳዮችን እናነሳለን። መልካም ቆይታ ይሆንላችሁ። ተመልሰናል። እንግዲህ አሁን ክረምቱም ደርሷል። በብዛት የአረንጓዴ አሻራ ተግባራት በብዛት የሚከወኑት በዚህ ወቅት ነው። የዘንድሮ ዝግጅቱ ምን ይመስላል? ከችግኝ ጀምሮ። አመሰግናለሁ። እንግዲህ ዝግጅቱ ምን ይመስላል የሚለው እንግዲህ የተፈጥሮ ሀብት ስራ አመቱ ሙሉ የሚሰራ ስራ ነው። የዝግጅት ምዕራፍ አለ፣ የትግበራ ምዕራፍ አለ፣ የማጠቃለያ ምዕራፍ ተብሎ በሶስት ምዕራፎች ተከፋፍሎ የሚከናወን ስራ ነው። የመጀመሪያ የዝግጅት ምዕራፍ ላይ እንግዲህ የግንዛቤ መፍጠር ስራ፣ ያሰልጣኙ የስልጠና የሚሰጥበት ለችግኝ ዝግጅቱ ችግኝ ጣቢያዎች የሚዘጋጁበት ዘር የሚዘጋጅበት ወቅት ነው። ሁለተኛው ምዕራፍ የትግበራ ምዕራፍ ነው። እነዚህ በትግበራው ምዕራፍ ላይ እንግዲህ ባለፉት ዓመታት የተከልናቸውን ችግኞች የመንከባከብ የተፈጥሮ ሀብታችንን ደግሞ በስነ አካላዊ የአፈርና ውሃ ጥበቃ የመስራት ስራ፣ ከዛው ጎን ለጎን እንግዲህ ችግኞችን የማፍላት ስራ የሚከናወንበት ነው ማለት ነው። እንግዲህ የመጨረሻው የትግበራ ምዕራፉ የሚሆነው እንግዲህ ችግኝ የመትከሉ ነው። በበጋው ወቅት የሰራናቸው የስነ አካላዊ የአፈርና ውሃ ጥበቃ ስራዎች እንግዲህ በክረምቱ ደግሞ በአረንጓዴ አሻራ መርሃ ግብራችን በስነ ህይወታዊ የአፈርና ውሃ ጥበቃ የምንሰራበት ወቅት ነው ማለት ነው። ለዚህም የአረንጓዴ አሻራችን መርሃ ግብር እንግዲህ አንዱ እና ትልቁ ዋነኛው የችግኝ ዝግጅቱ ነው። 7.5 ቢሊዮን ችግኝ ለመትከል ይሄው ችግኝ የተዘጋጀበትና ለተከላ ዝግጁ የሆነበት ወቅት ነው። ይሄ ቅድምም ስናነሳ እንደነበረው እንግዲህ ችግኝ መትከል ብቻ ሳይሆን ችግኝ እንዲጸድቅ እና ለአገልግሎት ለጥቅም እንዲውል የማድረግ ስራ ስለሆነ የችግኝን ጽድቀት የሚወስኑ ተግባራት አንዱ የጉድጓድ ዝግጅት ነው። ለመትከያ የሚሆኑ የጉድጓድ ዝግጅቶች በበጋው ወቅት አብሮ የተሰራ ስራ ነው። ይሄም እንግዲህ ከ67% በላይ የመትከያ የጉድጓድ ዝግጅት የተዘጋጀበት ወቅት ላይ ነው ያለ ነው ማለት ነው። ሌላው ስነ ምህዳርን መሰረት ያደረገ ተከላ ማድረግ ደግሞ አንዱ የጽድቀት ምጣኔን የሚጨምር ነው ማለት ነው። ይሄም እንግዲህ
የደጋውን ቆላ የቆላውን ደጋ መተከል የለበትምና ችግኙ መጀመሪያም ሲዘጋጅ እንግዲህ ከቦታው ጋራ የተጣጣመ ዝግጅት እንዲኖር የተደረገበት ነው። ሌላው ያው ከዝርያዎቹ ጋራም ቅድም እንደተነሳው ዝርያዎቹ ለዛ ተስማሚ የሆኑ ሌላኛው እና አንዱ የጽድቀት ምጣኔን የሚጨምር ደግሞ በፖሊተን ቲዩብ ችግኞችን የማፍላት ነው። ይሄም የዘንድሮ ከሌላው ማለት ነው በፖት ውስጥ በፕላስቲክ ፖት ውስጥ ችግኝን እንዲሁ ዝም ብሎ ችግኝን ዘርን በማፍሰስ ሳይሆን በፖሊተን ቲዩብ የተመጣጠነ አፈር አሸዋ እንዲሁም ሌሎች ንጥረ ነገሮች በተዘጋጀ በፖት ውስጥ ፖሊተን ቲዩብ ይባላል። ፕላስቲክ ፖት ነው። በዛ ውስጥ ችግኝን የማፍላት ነው። የዘንድሮ ከ50% በላይ ነው በፖሊተን ቲዩብ የተዘጋጀውና ለዚህ ትልቅ ዝግጅት የተደረገበት ነው። ይሄም እንግዲህ የጽድቀት ምጣኔን የሚጨምር ነው። ለዚህም የዘንድሮ የ2017 ከሌሎቹ አመታት አንጻር ስናየው ዝግጅቱ ከፍ ያለና የጽድቀት ምጣኔውንም ለመጨመር የሚያስችል መሆኑ አሁን እስካሁን ባለን ግምገማ የተረጋገጠበት ነው። የከተማም ተከላዎች እንደዚህ ከከተሞች ጋራም በጥምረት የተሰራበት ወቅት ነው ዘንድሮ። ከተሞች ላይም ከከተማው መሰረተ ልማት ጋራ የተጣጣመ ተከላ እንዲሆን ምክንያቱም ካሁን ቀደም የምናያቸው ስህተቶች አሉ። በመንገድ አካፋዮች ላይ መተከል የሌለባቸው አስፋልቱን የሚያበላሹ ህንፃዎችን የሚያበላሹ ችግኞችን የመትከል የነበረውን ዘንድሮ ግን ለዚህ ለከተማ ለውበት የሚሆኑ በመንገድ አካባቢ ላይ ምን አይነት ችግኝ መተከል አለበት፣ የቱ ጋር ምን መተከል አለበት የሚለው የከተማም የችግኝ ተከላ ከተማው መሰረተ ልማት ጋር የተጣጣመ ተከላ እንዲሆን የተደረገበትና በብዛትም እንደገና ከ60% በላይ የሚሆነው ለምግብነት የሚሆኑ የፍራፍሬ ችግኞችንና በተለይ ደግሞ የእንስሳት መኖንም የሚጨምሩ አይነት ከ60% በላይ የተዘጋጀበት ከሌሎቹ አመታት ስናየው የዘንድሮው ከፍ ያለ ዝግጅት መሆኑን በግምገማችን ያረጋገጥ ነው። እሺ ተከበደ እዚሁ ዝግጅት ላይ ነን። መልካም ያው የዚህ አመት ዝግጅት በአጠቃላይ በየአመቱ በጣም መሻሻሎች የታየበት ነው የአረንጓዴ አሻራ ስራ እና የዚህ አመት ከባለፉት አመታት በላቀ ሁኔታ ዝግጅት ተካሂዷል ማለት ይቻላል። ከአመት ከአመት እኛም እየተማርንበት አንደኛ ትልቅ አቅዶ ትልቅ የመፈጸም ትምህርት አግኝተንበታል። ይህንን ደግሞ በጥራት የመፈጸም ልምድ አግኝተንበታል። የማስፈጸምም የመፈጸም አቅም አድጓል። ስለዚህ የዚህ አመት ዝግጅት በጣም ከባለፉት አመታት በተሻለ ሁኔታ ሄዷል ማለት ይቻላል። በየአመቱ ራሱን የቻለ መሻሻሎች፣ እድገቶች ሰው ስራ ሲሰራ ነው። የሰራ ሰው ይሳሳታል፣ ስህተቱን በሚቀጥለው ያርመዋል እና የአረንጓዴ አሻራ ከተጀመረ ጀምሮ ያለው በዝግጅት ላይ የሚታዩ ነገሮች በጣም መሻሻሎች አሉበት ነው። የአረንጓዴ አሻራ አሁን የተከልነውን መሬት የት አካባቢ እንደሆነ ጂኦ ሪፈረንስ አድርገን እዚህ ሆነን ማንኛውም ሰው የት አካባቢ ምን ተተክሏል የሚለውን እንዳቅ ቴክኖሎጂ የመጠቀም ወደ ቴክኖሎጂ የመጠቀም መተናል ማለት ነው እና የተከላ ቦታዎችን ችግኝ ጣቢያዎችን የት እንዳሉ የምናውቅበት አቅም ፈጥረናል ማለት ነው። ምን ዝርያ የት አካባቢ መተከል አለበት? ሁሉም ዝርያ ሁሉም ቦታ አይተከሉ። እንግዲህ ኢትዮጵያ በጣም ተለያይነት ያላት የአየር ንብረት ያላት ሀገር ነች። ይሄ በጣም ትልቅ እድል ነው። ምክንያቱም ብዝሃ ህይወት ሰፊ የብዝሃ ህይወት ሀብት እንዲኖረን አስችሎናል ማለት ነው እና ችግኝም ቆላ ደጋ፣ ወይና ደጋ፣ ውርጭ እነዚህ የተለያዩ አካባቢዎች ላይ የተለያዩ ዝርያዎች ነው ያሉት። ስለዚህ በየአመቱ ያደገ አንዱ የመጣው ነገር ቢኖር የዝርያ ተስማሚነት ለአካባቢ ተስማሚ ሆነ አካባቢ ላይ እንዲተከል የማድረግ ለዚህ ተስማሚ ሆነ ችግኝ ቀድሞ የማፍላት
የሀገር በቀል ችግኞችን የማሰባጠር በዚህ ዓመት ከ7.5 ቢሊዮን ችግኝ ውስጥ ወደ 2.6 ቢሊዮኑ ሀገር በቀል ዝርያዎች ናቸው። ይሄ በጣም ትልቅ ለውጥ ነው። እነዚህ ስርዓተ ምህዳር ሚዛን ለመጠበቅ በጣም የሚያስችሉን ዝርያዎች ናቸው ማለት ነው። ችግኝ ማፍላት ብቻ አይደለም፣ በባለፉት ዓመታት የተከልናቸውን ችግኞች ደግሞ ዓመቱ ሙሉ እንክብካቤ ሲካሄድ ቆይቷል። ችግኝ ከተተከለ በኋላ መንከባከብ ያስፈልጋል። ውሃ ማጠጣት፣ መኮትኮት፣ ከእንስሳት ንክኪ መጠበቅ የመሳሰሉ ስራ መሰራት አለበት። ይሄ ስራም እያደገ እየተሻሻለ ነው የመጣው። ስለዚህ የዚህ ዓመት ዝግጅት በዚህ ክረምት የምንተክለውን ብቻ ሳይሆን በባለፉት ዓመታት የተከልናቸውንም የመንከባከብ ስራ ሲሰራ ቆይቷል። በዚህ ዓመት የምንተክለውም ደግሞ ከዓመቱ መጀመሪያ ጀምሮ ለምሳሌ የሀገር በቀል ዝርያዎች ቀድመው ነው ችግኝ ጣቢያ ውስጥ ረዥም ጊዜ ነው የሚፈጁት። ስለዚህ ቀድመው ችግኝ ጣቢያ ውስጥ ችግኝ የማፍላት ስራ ተጀምሮ የተሻለ የችግኝ ቁመና ያለው ዝግጅት ተጠናቆ ለተከላ ሬዲ ሆኗል ማለት ነው። ለተከላ ዝግጁ ነን ማለት ነው። ብዙ የተማርንበትም ነው። ቴክኒካሊ ብዙ የተማርንበት የመፈጸም አቅማችንም በጣም ያደገበት ነው ማለት ይቻላል። በመጨረሻ አያይዘው እንደ ማጠቃለያ የሚሆንና ሁለታችሁ የምትመልሱልን ነው። እንግዲህ ችግኙ ተዘጋጅቷል። ሰውስ እንዴት ይዘጋጅ? ይህን ችግኝ ወደ ተከላ የሚወስደው ሰው ስለሆነ እንዴት እንዘጋጅ? እያንዳንዳችን ኢትዮጵያውያን የራሳችንን ድርሻ የራሳችን አሻራ ለማስቀመጥ እንዴት እንዘጋጅ የሚለውን ከእርሱ ልጀምርና አቶ ፋኖሴ ወደ እንግዲህ ችግኙ ተዘጋጅቷል። አሁን ወደ ተከላ ለማድረስ እንግዲህ የህብረተሰባችን ንቁ ተሳትፎ ይወስናል ማለት ነው። አሁን ቅድም እንዳነሳዋቸው አንደኛ የተከላ ጉድጓዶች 100% አልተጠናቀቁምና እነዚህ የተከላ ጉድጓዶች ቀድሞ ማጠናቀቅ ያስፈልጋል። ሁለተኛ እነዚህ ችግኞች አሁን ዝናቡ እየበረታ በሚመጣበት ጊዜ ችግኞቹ ወደ ተከላ ቦታ ለመውሰድ ስለሚያስቸግረን ቀድመን ተከላ ቦታ መድረስ አለባቸው ማለት ነው። መኪና የሚጓጓዙ ከሆነ የመኪና መንገዱ ጭቃ ሳይሆን ቀድሞ ችግኙ ተከላ ቦታ እንዲደርሱ ማድረግ። እነዚህ ችግኞችም ደግሞ ቅድም እንዳነሳ ነው አንዱና ዋነኛው የስነ ምህዳርን የጠበቀ ተከላ ማድረግ ወሳኝ ነው። የቆላውን ደጋ የደጋውን ቆላ የምንወስድ ከሆነ የጽድቀት ምጣኔያቸውን ስለሚቀንስ ይህንንም ስነ ምህዳርን መሰረት ያደረገ ተከላ እንዲኖር በዚህ ላይም ዝግጅት ማድረግና የባለሙያዎችን ምክር ተቀብሎ በዚህ ተከላ ላይ ሁሉም መሰማራት አለበት ማለት ነው። አሁን በቀጣዩ አርብ ሰኔ 20 እንግዲህ አገራዊ የማስጀመሪያ መርሃ ግብር ከተደረገ በኋላ በየክልሉ የተከላ መርሃ ግብሩ የሚቀጥልበት ነውና ለዚህ በአካልም በአእምሮም በመንፈስም ዝግጁ ሆኖ እንደተለመደው በንቁ ተሳትፎ እንዲያደርግ ጥሪ ማድረግ ፈልጋለሁ። በቀጣይ ወር ደግሞ የአንድ ጀንበር ተከላም ቀኑ በሚወሰን ጊዜ የምናሳውቅ ይሆናል። ለአንድ ጀንበር ተከላው እንደዚሁ መዘጋጀት ያስፈልጋል። የአንድ ጀንበር ተከላው አጠቃላይ ተከላዎችን ቢያንስ አሁን ከምንተክላቸው 50% ቅድም አቶ ከበደ ሲያነሱ እንደነበረው ዓለምንም የምናሳምንበት እኛም ለመከታተል እንዲያመቸን ቴክኖሎጂን አሁን እየተጠቀምን የመጣንበት ነው። ችግኙ የት ነው የተተከለው፣ በየትኛው ቦታ ላይ ምን ያህል ችግኝ ተተክሏል የሚለውን የሚያሳየን ጂኦሎኬሽን የሚሰራበትም ስራ የተጀመረበትና አሁን እሱም ደግሞ ተጠናክሮ ጂኦ ሪፈረንስ ያልሆኑ ቦታዎችን አሁን ቀድሞ ቶሎ የማጠናቀቅ ስራዎችን የምንሰራበት መሆን አለበት። የአንድ ጀንበር ተከላውም እንግዲህ ወደፊት በአንድ ወር ጊዜ ውስጥ በኋላ በሌላ ጊዜ ተደጋጋሚ ቅስቀሳ የምናደርግበት ጊዜ ቢኖርም አሁን እሱም እንደገና ሁሉም የአንድ ጀንበር ተከላዎች 100% ጂኦ ሪፈረንስ በሆነ ቦታ ላይ ነው የሚተከሉት። ለዚህም ቅድመ ዝግጅት ያስፈልጋል። ቆጣሪዎች ሪፖርት የሚያደርጉት ሪፖርተሮችም ቀድሞ መዘጋጀት ስላለባቸው ለዚህ ሁሉ ህብረተሰቡ የነቃ ተሳትፎ እንዲያደርግ ጥሬን ማስተላለፍ እፈልጋለሁ። አመሰግናለሁ። መልካም። እኔ አረንጓዴ አሻራ በታሪካችን ትልቁ ስራ ነው ብዬ ነው ማምነው።
እና ይሄ ስራ ትውልድ ማስቀጠል ጉዳይ ነው። የአረንጓዴ አሻራ ስራ በታሪካችን ውስጥ ትልቅ ቦታ ይዟል ብዬ ነው የማምነው። ነገን ከዛሬ የተሻለ የምናደርግበት ነው። ነገን ከዛሬ የተሻለ አድርገን ለትውልዱ ማስረከብ ያለብን ይመስለኛል። እንደ ትውልድ ከአባቶቻችን የተራቆተ አካባቢ ነው የተረከብነው፣ ደሃ ሀገር ነው የተረከብነው፣ በረሃማነት የተስፋፋበት ሀገር ነው የተረከብነው ልንባል አይገባም። አረንጓዴ አሻራ ነገን ከዛሬ ማሻል ብቻ ሳይሆን ዛሬንም ከትናንት እንዲሻል አድርጓል። ዛሬንም ከትናንት እንዲሻል አድርጓል። በርካታ የኢትዮጵያ የተራቆቱ መሬቶች በእጽዋት ተሸፍነዋል። ለደን ሽፋናችን ማደግ ወሳኝ ሚና ተጫውቷል። እየታጠፈ በጎርፍ እየታጠበ ይሄድ የነበረውን አፈር እንዲቀንስ ማድረግ ተችሏል። የደን ጭፍጨፋን እንዲቀንስ ማድረግ ተችሏል። ይህን ስናደርግ ደግሞ የኃይል አቅርቦታችን እንዲያድግ እየተደረገ ነው ያለው። የውሃ ፍሰት እንዲያድግ እየተደረገ ነው ያለው። የግብርና ምርታማነት እንዲያድግ እየተደረገ ነው ያለው። ስለዚህ ዛሬን ከትናንትና እንዲሻል ትልቅ ስራ ተሰርቷል፣ እየተሰራ ነው። ይሄ ስራ ደግሞ ነገን ደግሞ ከዛሬ የበለጠ እንዲሆን ያደርጋል። ነገን ከዛሬ የበለጠ ስናደርግ ትውልዱ ደግሞ የተሻለ አገር እንዲረከብ ያስችለዋልና እኔ በታሪካችን ይሄ ትልቅ ቦታ ነው፣ ትልቅ ስራ ነው። ከዚህ ታሪክ ከመጽሐፍ ውጭ መሆን የለብንም። ማንኛችንም ቢሆን በዚህ ላይ መሳተፍ አለብን። ቢያንስ ሌላው ቀርቶ በቀጥታ የተከልነውን አምርተን መጠቀም እንኳ ባንችል ቢያንስ ንጹህ አየር በመሳብ ሁላችንም ችግኝ የተከለም ያልተከለም ኦክሲጅን ይስባል፣ አየር ያገኛል ማለት ነው። ንጹህ አየር ያገኛል። ስለዚህ ኦክሲጅን ዝም ብሎ የሚገኝ አይደለም። ከተከልናቸው ዛፎች የሚገኝ ትልቅ ሀብት ነው። ምናልባትም በገንዘብ እንግዛው ብንለው ስንቶቻችን በምድር ላይ እንኖር ነበር ይህን አቅም ኖሮን ገዝተን። ስለዚህ በአረንጓዴ አሻራ የተሳተፈም ያልተሳተፈም ቢያንስ ይህንን በማግኘት ተጠቃሚ ነውና ሁላችንም ለዚህ በቅንነት ወተን መሳተፍ አለብን። ይህን ስናደርግ አረንጓዴ አሻራ የታሰበለትን ጠንካራ ኢኮኖሚና ጠንካራ ሀገር የመገንባት ዓላማ በአጭር ጊዜ ይሳካል፣ የሁላችንም አሻራ ይሆናል የሚል መልእክት ነው ያለኝ። አመሰግናለሁ ሁለታችሁንም። የተከበራችሁ ተመልካቾቻችን ስትከታተሉ የነበረው የዳጉ ፕሮግራማችንን ነበረ። አረንጓዴ አሻራ ላይ ትኩረት አድርገን ተወያይተናል። እንግዲህ ከውይይታችን እንደተረዳነው አረንጓዴ አሻራ የደን ልማት ብቻ ሳይሆን የምግብ ዋስትና፣ የሀገር ሉዓላዊነት ጉዳይ ጭምር ነው። ከ2011 ጀምሮ ደግሞ ኢትዮጵያ አረንጓዴ አሻራ ኢኒሼቲቭ በጠቅላይ ሚኒስትር አብይ አህመድ አማካኝነት ተግባራዊ እያደረገች መታ የደን ሽፋኗን ወደ 23.6 ከፍ ማድረግ
ችላለች። ዘንድሮም እንደዚሁ በ7.5 ቢሊዮን ችግኞች ይተከላሉ ተብሎ ይጠበቃል። እንግዲህ ችግኞችን በመትከል በመንከባከብ የሀገር ሉዓላዊነታችንን መጠበቅ ብሔራዊ ጥቅማችንን እንደዚሁ ማስከበር እንደሚገባን ከፕሮግራማችን ጠቅለል ያለ መረጃዎችን አግኝተናል። እዚህ የተገኙት በዚህ በእኔ በኩል የሚገኙት አቶ ከበደ ኢማም የኢትዮጵያ ደን ልማት ዋና ዳይሬክተር ነበሩ። በጣም አመሰግናለሁኝ። እንደዚሁም አቶ ፋኖሴ መኮንን በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ እንደዚሁ አመሰግናለሁኝ። የተከበራችሁ ተመልካቾቻችን ከኛ ጋር ቆይታ ስላደረጋችሁ አመሰግናለሁ። አመት ራህማን ጀማል ነኝ። ጤና ይስጥልኝ። በጣም